ጥምቀት በኦርቶዶክስ ያድናል አያድንም? ያድናል። አንተ ድነህበታል? አዎ ተጠምቀህ? አዎ መቼ ነው የተጠመቀው? በ40 ቀን በ40 ቀን አምነህ ነው የተጠመቀው? ሳታምን ነው የተጠመቀው? በ40 ቀን ምንም የማውቀው ነገር የለም። ሳታምን ነው የተጠመቀውን ብለን እንያዘው አይደል? ሳላምን በል ሳላምን ግን እዛች ጋር ግን በእነ እሺ ሳታምን ነው ከሚያድኑት እንደሚያድን በሚያውቁ ሰዎች ተካብቤ ስለነበር ያ ችግር የለም። ዋናው ተጠማቂው ሰውዬ ያምናል አያምንም ነው። የ40 ቀኑ ህፃን ሳያምን ነው የተጠመቀው ነው ዋናው። እሱ ነው የፈለግነው። በቃ ሳታምን የተጠመቀው ማለት ነው። ሳያምን የተጠመቀ ይድናል አይደለም እንጂ ሳያምን የተጠመቀ ይድናል። ያመን የተጠመቀ ይድናል ነው የሚለው እንጂ ሳያምን የተጠመቀ ይሄል ሳያምን የተጠመቀ ይድናል። ታዲያ ኦኬ ጥያቄው ገባኝ። አሁን በ40 ቀን ስለሆንክ አላመንክም እንዴት ልትድን ትችላለህ ነው አይደለ ጥያቄው? አይ ኖ እኔ ጥያቄ አልጠይኩም። ሳያምን የተጠመቀ ይድናል ወይ? አይደለም እንጂ አይደለም። ትክክለኛ መልስ ነው የመለስከኝ። ብዙ ሳንርቅ ሳታምን የተጠመቀው ሳያምን የተጠመቀ ይድናል ወይ ስለ አይደለም ብለኛል። አንተ ማለት አልዳንክም ማለት ነው። በቃ ጨረስን። የዛሬው ውይይት እዚህ ላይ አለቀ። ዳሴ አለቀ። ምንም ሩቅ ሳንሄድ ጨዋታው አለቀ። ዳቦ ተቆረሰ እንደሚባለው ማለት ነው። አለቀ። ወደ ቤታችን ነው መበተን ያለብን። እዚህ ያሉት ሙሉ ምንም አያረጉ። እኔ እናንተ ምንም የምንደባደብበት የለም በቃላት በዛ አምጣው በዚህ አምጣው ምናምን ነገር ብሎ ነገር የለም። ጌም ኦቨር ጌም ኦቨር አልክ። ጌም ኦቨር በቃ ሳንቦጫጨቅ የለም እኮ በእውነት ያው የ40 ቀን ህፃን ነበርክ። ሳታምን ነው የተጠመቀው ብዬ ስለ አወርከኝ። ሳያምን የተጠመቀ ይድናል ወይ ብዬ ስለ አይደለም አልከኝ። በቃ ምንም ሳልላፋ ሳትላፋኝ እንዳንተ አይነት ገራገር እንደዚህ አይነት ሰው መድኃኒዓለም ቢያቀርብልን ነው የምንወደው። ሰላሙን ወገኖች፣ የዛሬውን እንግዲህ በቸር ያውለን። እንደዚህ ባጭር በቃ ቅጥር ምጥን ጥንፍፍ ያለች ጥርት ንጽት ያለች መልስ ማለት ነው። ጨረስን። የሻይ ጊዜ ምንድን ነው እመን የምትሉኝ ወንጌል እመን የምትሉኝ ከታች ኮሜንት ሴክሽን ላይ እንዴ ስላልዳንክ ነው። ስላልዳንክ አሁን አይደንም ብለኛል። አሁን አንተ በዚህ መሰረት አንተ አልዳንክም። እሺ አልዳንክም። ስለዚህ ስላልዳንክ ምን እያሉ ነው? እመንና ዳን እያሉ ነው ወይ? ከ40 ቀንም ደግሞ አልፌ ደግሞ በጥምቀት ሌለቅ። አይ አሁን ሙድ እያስከበኝ ና ቆይ በሌላ ጥምቀት ኦርቶዶክስ ጥምቀትን ማለት ጥምቀት ለምን የሻይ ጊዜ አንወስድም? አለቀ እኮ በቃ ስብከቱ ገና ሳይጀመር ነው እንዴ? የሻይ ጊዜ የቀበሌ ሰራተኛ ነሽ እንዴ? የሻይ ጊዜ ምናምን በጣም ትይዛለሽ። ፋይሉን እኮ ዘጋ ነው። የቀበሌ ሰራተኛ ነሽ ወይ ምንም በለኝ፣ ሳጅንም በላይ ምንም በላይ በቃ ተዘጋ። ፋይሉ ተዘጋ እኮ። አሁን የሻይ ጊዜ እንውሰድ፣ የጨዋታ ጊዜ። አንድ ያልዳነ ሰውና የዳነ ሰው እየተጨዋወቱ ነው። እኔ አሁን ዳን ብዬ እነግርሃለሁ። ወንድሞች እናቶች እንደሚነግሩ ከታች ብራዘር ልኛለሁ እኮ። በምን በኩል ነው መንገድ ነው ዳንክ? የዳንክበት መንገድ ይሄ ነው። ሳታምን ከ40 ቀን ውጭ ቆይ ኦርቶዶክስ ጥምቀት ፕሮቫይድ የምታደርገው በ40 ቀን ህፃን ላለ ብቻ ነው። አዎ አብዛኛው እንደዛ ነው። አብዛኛው ከሌላ ሃይማኖት የመጡ እንደሚጠምቁ አይደለም። ቆይ ቄደር የሚባለውን ጥምቀት አታውቀው? ቄደር ጥምቀት እንዳለ ታውቃለህ አይደል? አንተ ቄደር ተጠምቀሃል እንዴ? እዲያው መቼ?
መቼ መሰለህ የተጠመቅኩት? ብዙ አራኩም ነበረ። አንድ ኦቨርሊ 10 ወይ ምናምን ኢየርስ ምናምን ቢሆን ነው። 10 years ግን ቄደር ብቻ አይደለም ጥምቀት፣ ምንድን ነው? ቄደር ብቻም አይደለም። 10 ዓመት ነው። ከ10 ዓመት በፊት ነው። የርስ በ80 ቀኑ ያለኝን መድኃኒዓለም 80 ችግር ያምጣብህ አቦ። እንዴ እርግማን ውስጥ ገባል። ይሄ ነው ያልዳነ ሰው ምልክት። ይሄ ነው ትውልድ ይራገማል። የ80 ሰው 545 ብር ያስከፍለ መድኃኒዓለም ምንም አይደለም። ቀጥል። እናንተ ወደ እርግማን ገባህ እንዴ? 80 ቀን እኮ ለሴት ነው። በሌላ መንገድ እኮ እየተሳደበ ነው። አልገባችሁም እንዴ? ምን እያለ ነው? በ80 ቀኑ ነው የተጣመቀው እያለ የሆነ ሙር ነገር ሲይዝ እርግማን ውስጥ ገባህ። አንተ ሰንደል ለኩሰህ ማለት ነው። የአባቴ አምላክ ይድፋ ምናምን ነገር ልትለው ማለት ነው። የአባቶች አምላክ ማን ነው? እግዚአብሔር አይደለም ብለህ ዳኒ ዛሬ ቤት ስንት አይነት ሰው ነው የሚመጣው? ነው መድኃኒዓለም። እኔ በቃ እኔ እናንተ እሺ አሁን ጥምቀት በኦርቶዶክስ ስንት ጊዜ ይሰጣል? ወይም ደግሞ ማለት ስንት አይነት ብራንች አለው ነው የሚልትለውን ጥያቄ አሁን አንተ ስለ ጥምቀት ማውራት ወንድሜ ጎልደን ያለ አንተ አሁን ስለ ጥምቀት አይደለም እንትን ይላል። ስለ ጥምቀት ቆይ ጥምቀት ምናምን አይደለም። አንዴ ጥምቀት ብለን የምናከብረው በዓል ምንድን ነው? እኔ ስለ በዓሉ አይደለም። በዓል አከባበር ትላለህ አንተ ገና ያልዳንክ ሰው። በዓል አከባበሩ ላይ የምንረጨው ምንድን ነው? ኦኬ ከዛ ይልቅ እኔ አሁን ነው ማለት አይደለም። ጥምቀት እኮ ነው። በዓሉ ላይ ስለምትረጩት ውሃ አይደለም። ወደዛ ጨዋታ ግባ ብለህ ካልክ የሰው ልጅ ደግሞ በውሃና በመንፈስ ደግሞ ያልተጠመቀ ደግሞ የዘላለም ሕይወት አያገኝም ይላል። እንዴት ነው? አንተ ከዋና ከመንፈስ ተጠምቀህ እኮ የዘላለም ሕይወት የሌለህ ያልዳንክ ነህ። ራስህ እኮ ነው የተናገርከው። በ40 ቀኔ ነው። የ40 ቀኔን እሺ ኦኬ አድሚት አደረኩልህ። አንዴ የ40 ቀኔን አመንኩልህ። ስላላመንኩኝ አልዳንኩም አልኩኝ። የ40 ቀኔን ማለት ነው። በጣም ጥሩ። አሁን ደግሞ ኮንሸስ እያለው አሁን የቀረህ አንተ ለመዳን ወንጌሉን አልሰማ ብለህ ቃል የ40 ቀን ፍትሃት ነው የቀረህ ስትሞት ማለት ነው። የ40 ቀን ፍትሃት አለ። ኧረ በለው የ40 ቀን ፍትሃት አለ እንዴ? የ40 ቀን ከሞትክ በኋላ 40 ቀን ተስካር ሲባል አልሰማህም? ተስካር አውቃለሁ። ተስካርና ተስካሩ ላይ ፍትሃት አለ። ፍትሃት ሌላ ተስካር አለ። ታዲያ ፍትሃት አለ። ፍትሃት አለ። ኦፍ ኮርስ በደንብ ከተደገሰ አለ። እችኛይቱ 40 በቃ እችኛይቱ 40 ምንም አልጠቀመችም። እችኛይቱ ደግሞ በሞት ሰዓት ላይ ያለችው አሷለች። እሺ የ40 ቀኑ አይጠቅምም ስላልሄደው ነገር በ40 የምትሄደው ምንም አንዱም አልጠቀመም። ይሄኛውም አልጠቀመም። ይሄኛውም ከሞትኩ በኋላ ነው። አንተ ምንም የምታውቀው ነገር የለም። ከዚህ ግን አንተ 40 የሚባል ነገር እየፈለክ አይደለም። የሚጸልየው እኮ ስለ ነፍሴ እንጂ ስለ ስጋዬ ነው። ብራዘር ነፍስስ ቢሆን አንተ በ40 ቀን ከሞትኩ በኋላ ሲጸልዩልህ ሲኦል ልትገባ ነው ወይስ መንግስተ ሰማያት እንድትገባ ነው የሚጸልዩልህ? መንግስተ ሰማያት እንድገባ ነው እንጂ ሰው ከሞተ በኋላ መንግስተ ሰማያት ይገባል እያልክ ነው ሰዎች እየጸለዩለት። ኦብቪየስሊ መጽሐፍ እንደዛ ይናገራል። መጽሐፍ ቅዱስ እንደዛ ይናገራል። አው በምን ላይ ነው? በቅዱሳን አማላጅነት እንትን ላይ ነው ያለው። እሱ እንኳን እዛ እንትን ላይ ነው የሚመደበው። ምክንያቱም እየጠየቁ ያለው ስለኔ ነፍስ መዳን ሐዋርያት ቤተሰቦችን ሰብስበው ያጠምቁ ነበር። ይሄን ደግሞ የት ታገኛለህ መሰለህ? ቤተሰባዊ ጥምቀት ነው ያልከኝ። 16 ከቁጥር 15 ላይ ቤተሰባዊ ጥምቀት ነው ያልከኝ። ቤተሰባዊ ጥምቀት እንደገና ቤተሰብ እየሰበሰቡ ያጠምቁ ነበረ። እንደገና ደግሞ አንደኛ ቆሮንጦስ ቆይ በቃ ችግር የለም። ቆይ አንዴ
ቤተሰባዊ ጥምቀት ነው ያልከኝ። እህ በቤተሰባዊ ጥምቀት ድነሃል? አዎ በቤተሰባዊ ጥምቀት ድኛለሁ ብሏል። ልብ በሉ። ኦኬ። አምነህን የዳንከው ወይስ ቤተሰቦች ናቸው ያመኑልህ? አንተን ያመንከው ወይስ ቤተሰቦች ናቸው ያመኑት? አንተ ወይስ ቤተሰብህ ናቸው ያመኑት? ና ተመልሰህ አለው አትግባ። ልብ በል። አንተን ያመንከው ወይስ ቤተሰብህ ናቸው ያመኑት? በቤተሰባዊ ጥምቀት ደግሞ ሞክር እስኪ። ድኛለሁ ብለኸኛል፣ ይኸው ድነሃል፣ ጽፌያለሁኝ። አንተን ያመንከው ወይስ ቤተሰብህ ናቸው ያመኑት? ይኸውልህ አዲስ ኪዳን ሲያስተምር ብራዘር የጠየቅኩህ ላስወርድህ ነው። ሐዋርያት ስበው ላስወርድህ ነው። ልመልሷ ለምን የምትደበቀው? ላስወርድህ ነው ብራዘር። ማን የተደበቀው? እንዴ ገና መናገር ስጀምር እየተደበክ ነው። አትደበቅ። እነሱ ፊት ለፊት ላይ ሆነ ንገረኝ። ድኛለሁ ብለኸኛል። ፊት ለፊታቸውም ነኝ፣ እየተደበኩም አይደለም። ኦኬ እሺ በቃ በቤተሰባዊ ጥምቀት ድኛለሁ ብለኸኛል። የዳንከው አንተ ነህ ወይስ ቤተሰብህ ናቸው? ቤተሰብህ ነው ቤተሰብህ ብቻ ሳይሆን በቤተሰቤ። ኦኬ ያመነው አንተ ሳትሆን ቤተሰብህ ናቸው ያመኑት ማለት ነው። በቤተሰብ አንዱ ያመነው በቤተሰቤ በአንዱ። ኦኬ ስለዚህ እንደዚህ ነው የምንጽፈው። ልብ በልና ተከታተለኝ። ቤተሰብህ አመነ፣ አንተ ተጠመቅህ፣ ከዛ ዳንክ አይደል? በቃ አሁን ገባኝ ማለት ነው። በትክክል ተረድቻለሁ። ቤተሰብህ አመነ፣ ያመነው ቤተሰብህ ነው። የተጠመቅከው አንተ ነህ፣ የዳንከው ግን አንተ ነህ አይደል? እሺ ኦኬ። ቤተሰቡ ያመኑ እሱ የተጠመቀ ይድናል ብሎ ጌታችን ያስተማርበት ወይ ሐዋርያቱ ያስተማሩበት የመጽሐፍ ቅዱስ ጥቅስ። አሁን እኮ እያልኩሽ ነበር ሐዋርያት ስራ። ጥቅስ። እሺ ጥቅስ የቱ ጋር ነው? ሐዋርያት ስራ 6:15 6 ሐዋርያት 16:15 ምን ይላል? ከቤተሰቧቸው ጋር ይላል። ይኸውልህ መጽሐፍ ቅዱስ እጄ ላይ የለም። ነገር ግን ይሄን ትላላ እዚህ ጋር ካለ ለምን እዚህ ጋር ታወጣኝ? እኔን ለምን ታስፈልጋለህ? ወጣው ቁጥር እኮ እንትን ነው የሚያደርገው፣ ያጠፋብኛል። ከገስት ነው የሚያደርገው። ችግር የለም፣ እየሰማሁ ነው። ችግር የለም። እንዴ ኦርቶዶክሳውያን ቤት መጽሐፍ ቅዱስ ቢኖር ነው የሚገርመን። አይኖርም። እሱ ግድ የለም። ሐዋርያት ሥራ መጽሐፍ ምዕራፍ 16 ቁጥር ብዙ አትደሳሰት ያለኝ አሜሪካን ባይብል ስለሆነ ነው። ብዙ አትደሳሰት። እሱም የኔ ስለሆነ ምንድነው የሚለው? ምዕራፍ 16:15 አወጣ። እሺ እርሷም ከቤተሰብ እንደሆን ከፈረዳችሁልኝ ወደ ቤታችሁ ገብታችሁ ኑሩ ብላ ለመነች፣ በግድም አለችን ይላል። እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ ይላል። ቀጥል ደግሞ ወደኛው ደግሞ ጥቅስ አልጨረስንም። እና ቆይ ብራዘር ይሄኛውን አልጨረስንም። እቺ ሴትዮ ማን ናት የተጠመቀችው? ከፍ ብለህ ስሟን ማየት ትችላለህ። ወደ 12 ነው የተጻፈው። ከሱም ከፊት ከመጠመቋ በፊት ምን የሰማችው ነገር አለ ማለት? የሰማችው ነገር አለ ወይ? የሰማችው ነገር አለ ስትል የሰማችው ነገር አለ ወይ? ከመጠመቋ በፊት ጥያቄህ ግልጽ አይደለም። የሰማችው ነገር አለ ወይ? ከመጠመቋ በፊት ማመን አለባት አይደል? አዎ ለማመን የሰማችው ለማመን ያጠመቋት ሐዋርያት ናቸው አይደል? ሐዋርያት ይነግራሉ ወይ? ወንድሜ ወንጌል ይሰበካል። ኧረ በሕግ አምላክ እንዴ ምን እያልክ ነው? ያጠመቃት ማን ነው አይደለም ያልኩ። ከመጠመቋ በፊት አምናለች። ለማመን ምንድነው የሰማችው ነው ያልኩ። ወንጌል ሰምታለች አይደል? መጀመሪያ
ከመጠመቋ በፊት እሷ ወንጌል ሰምታለች። በቤቷስ ያሉት ወንጌል ሰምተዋል አልሰሙም? የነሱ እነሱም አንድ ላይ ወንጌል ሰምተዋል አይደል? የነሱ መስማት እንኳን አዶ ነው። ወርታች ጋር ስክሮል እያደረክ እስቲ ነቅሰ ለማውጣት ሞክር። ቤተሰቦቿና እሷ ወንጌል ሰምተዋል አልሰሙም? እዛው ላይ መጽሐፍ ቅዱስ ላይ መልስ አለ አይደል? እዚህ ጋር አሁን ጋር የለም። አተናቴ እሷ ወንጌል ሰምታለች አልሰማችም? አዎ ሰምታለች እሷ። ኦኬ ወንጌል የሰማ ሰው ነው ማለት ነው የሚጠመቀው። ሐዋርያቱ መጀመሪያ ሰውን ወንጌል ነው የሚያሰሙት ወይስ ጥምቀት ነው የሚያጠምቁት? ወንጌል ነው እንጂ የሚያሰሙት። አለቀ። አንተ ከመጠመቅ ፊት ወንጌል ሰምተሃል አልሰማህም? ወንጌል ሰምቻለሁ። ሰምተሃል? ጆሮዬ ሰምታለች። አእምሮዬ እንጂ አላወቀሽም። ጆሮዬ በደንብ ሰምታለች። ነፍሴ ሰምታለች። ጆሮ ሰምታለች። አዎ በሚገባ። ምን ነበር የተሰበከው ወንጌል በዛን ቀን? የተሰበከልኝ ወንጌል በ40 ቀን ጆሮ የሰማችው የተሰበከላት ነው። እኔ ምን የተሰበከላት? ማርያም ታማልዳለች ነው ወይስ ተክልዬ ያማልዳሉ ነው? ምንድነው የተሰበከላት ወንጌል? የተሰበከላት ወንጌል ክርስቶስ አዳኟ እንደሆነ ነው። የትኛው የመጽሐፍ ቅዱስ ክፍል ላይ ተጠቅሶ ነው? የማቴዎስ ወንጌል ነው። ማቴዎስ ወንጌል ምዕራፍ ስንት? ምዕራፍ 25። ማቴዎስ 25 ቁጥር ስንት ላይ ነበር? ታስታውሰዋለህ ማለት ነው? ምንድን ነው ማስታውስልህ? የተነገረኝ እኮ በ40ኛው ቀን ስትጠመቅ ይሄ ማቴዎስ ወንጌል በ40ኛ ቀን ይኸውልህ፣ ልብ በል በ40ኛ ቀን ማቴዎስ 25 ቁጥር ስንት ነው? ቁጥሩን ንገረኝ። ህዝቡ እየተባለ ቁጥር 22 ነው። እንደዚህ አይነት ነገር ላይ ነው መሰለኝ። እንደዚህ ነገር ነው የተነበበ የተባለች። ያ ዳስ ዋስዋራቶን ኦኬ። አይ በቃ ልናየው ነው። ማቴዎስ ወንጌል መጽሐፍ ምዕራፍ 25 ቁጥር 22 ላይ ያለውን ስብከተ ወንጌል በዚያን ቀን ይሄ ወንድማችን ተሰብኳል። ክፍሉ ምን ይላል? የተሰበከው ቁጥር 22 2 መክሊትም የተቀበለ ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፉ አለ። ይሄን የተሰበከልህ ማለት ነው። ማቴዎስ ወንጌል ምዕራፍ 25 የተሰበከውም ይሄ ነው። ይሄ ነበር። ስለ መክሊት ነው የተሰበከው ማለት ነው። ስለ ወይዘሮ መክሊት ነው ወይስ ስለ የትኛው መክሊት ነው የሰበከው? አሁን ጆሮዬንም ፈጠን ወይስ አንተ መጽሐፍ ቅዱስ ላይ ተሳለከው? ኖ ጆሮዬ ነው አንተን? ኖ ፈጠን አድርገው። በጆሮዬ ሰምቻታለሁ ብለህ ያልካት የማቴዎስ ወንጌል መጽሐፍ ምዕራፍ 22 ቁጥር 25 22 ላይ እኔ ሰሞኑን እንደ ፖሊስ እኮ ያደርገኛል። የእምነት ቃል ክደታችሁ ነው የምቀበለው። ለዚህ ነው መጽሐፍ የጀመርኩት። ስለዚህ 25 22 ላይ 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ ነው ሌላ 2 መክሊት አተረፈው አለ። ስለዚህ ይሄን ነበር አንተ የተሰበከው። ይሄን በ40 ቀን ነው የሰማው አይደል? ያው ጆሮ የሰማችው በ40ኛዋ ቀን ነው። የ40 ቀን ህጻለች። እሺ መጠመቅህን ታስታውሰው ነበረ? መጠመቅህን አላስታውስም። አታስታውስም? መጠመቁን አያስታውስም። የእናትህ ስም በዛን ዕለት ታስታውሰው ነበረ? የእናትህን ስም ማለት የእናትህ ስም ለምሳሌ እንደ ምሳሌ የምጠቀመው የግድ የማሚ ስም እንድሰጠኝ አልፈልግም። ለምሳሌ ወይዘሮ አየለች ቢሆን አየለች መሆኗን በዛን ቀን ታስታውስ ነበር? የ40 ቀን ህፃን ልጅ በነበር ሳለ አላስታውስም። ኧረ የእናትህንም ስም አታስታውስም? የፋዘርን ስም ለምሳሌ አቶ ቦጋለ ቢሆን ምሳሌ ሰጠህ? አጠር ባለ አማርኛ ነው። አታስታውስም? ስም አያስታውስም። የእናቱንም የአባቱንም ስም አያስታውስም። የእናትና የአባትህን ስም ካላስታወስክ፣ መጠመቅህን ካላስታወስክ እንዴት ይችን ጥቅስ አስታወስካት? ይቺ ጥቅስ አሁን የነገርኩህ በወቅቱ የተጠመቅኩ ጊዜ የተሰበከች ቃል ናት ብላ እናቴ ነገረችኝ። እናትና አባትህን የተጠመቅባትን ጥምቀት ሳታስታውሳት እሷ እንዴት ሰርጻ በውስጥህ ቀረች? እንዴት አስታወስካት? ይቺ ሰርጻ
እኔ ጋር የተቀመጠችው ተነግራኝ በማበናቴ አይ አሜሪካ የስራሽን ይስጥሽ። ስንት ጊነስ ቡክ ላይ የሚመዘገብ ህፃን ኢትዮጵያ ኦርቶዶክስ ውስጥ ተፈልፍሎ የለ እንዴ? ብርቅዬ ህፃናት፣ አስገራሚ ህፃናት በ40ኛው ቀን እናታቸውን የማያስታውሱ አባታቸውን የማያስታውሱ መጠመቃቸውን የማያስታውሱ ጥቅስ ግን የሚያስታውሱ። ይሄ ልጅ በእውነቱ ኢትዮጵያን ሊያኮራት ይገባ ነበር። ባንዲራችን ከፍ ብሎ ሊውለበለብ ይገባ ነበር። አሜሪካ ስራ ትታለች። ጊነስ ቡክ ላይ መመዝገብ ትታለች። እባካችሁ አሜሪካ ያላችሁ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ጎራ በሏቸው። የጊነስ ቡክ የሚመዘግበው መስሪያ ቤት ከስራውም ከሆነ ወይ ጎፈንድሚ ላይ እናዋጣላቸውና ስራቸውን ይስሩ። እንደነኛ ያለት ዓለም ሊያውቃቸው የሚገባ ምርጥ ቆንጅዬ የ40 ቀን ህፃን ልጅ እናቱን የማያስታውስ አባቱን የማያስታውስ መጠመቁን የማያስታውስ ጥቅስ የሚያስታውስ። በእውነቱ በዚህ በተዋህዶ ሃይማኖት መኖር ለእኛ ደግ ነው ይለዋል። እንዲህ አይነት ዘመን ላይ ነው የደረስነው። አምላኬ ዝም ብለህ አትሄድ ነው ምድሪቱ ላይ። ጌታ ሆይ ዝም ብለህ ኢትዮጵያን አትተዋት። በእውነት ዝም ብለህ አትመልከት። ተደብቋል። ማንም ይደብቀው? ይል የነገርኩ እስከነገርኩ ድረስ ብዙ አይገርም። እኔንማ ከዚህ ከቲክቶክ ደፍተው ሊያስወጡ ይለዋልኩ እንዴ! ምን እየተከናወነ ነው ያለው? መጠመቁን አያስታውስም፣ እናቱን አያስታውስም፣ አባቱን አያስታውስም። ጥቅስ የሚያስታውስ ትውልድ። ኧረ ዳኒ ቤቱን ተቀበለኝ። እኔ በቃኝ። ምን ነው በቃኝ ዳኒ፣ እዛው አንተ አይዞ እያልክ ቀጥል። ዳኒ ዝም አትበለኝ እሺ። ናና ቤትን ተቀበል። የዘበነ መልካም ወጣት። ኦኬ፣ ራስህን እንደሚያስቅህ እኔ ምንም አልጠራጠርም። እችን ጥቅስ ነው የተሰበከው በዚያን ቀን። የ40 ቀን ህፃን ልጅ ሆኖ ነው በጆሮህ ሰምታለች ጆሮዬ ሰምታለች ብሎ ያለው ማለት ነው። ብራዘር ጎልዬ ልንገርሽ፣ ጌታ ኢየሱስ ይወድሃል። ጌታችን ኢየሱስ አንተንም ይወድሃል፣ እኔንም ይወደኛል፣ ዓለሙን ሁሉ ይወዳል፣ የሰው ልጆች። ኦኬ፣ ስለወደደን የፈጠረን እሱ ነው። በበደልና በኃጢአታችን ሙታን በሆንበትም ጊዜ ከና ኃጢአታችን ጭምር የወደደን እሱ ነው። መውደዱንም በቃል ብቻ ሳይሆን በድርጊት ሁሉ የፈጸመና በድርጊት ሁሉ የነገረን መውደዱን ማለት ነው። ኢየሱስ ክርስቶስ ጌታችን ከድንግል ሲወለድ ኤርሚያስ እወድሃለሁ፣ ጎልድን እወድሃለሁ ናም ብሎ ሲናገር የተናገረው በቃል ብቻ ሳይሆን በድርጊትም ጭምር ነው። ድርጊቱ ደግሞ ነፍስን እስከ መስጠት ድረስ ነው የወደደን፣ እስከ ሞት ድረስ ማለት ነው። ከዚህ የሚበልጥ ፍቅር ለማንም የለውም ነው ያለው። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ይላል። ማሚ አሉ ቤተሰቦችህ፣ እናት አባት አለህ፣ ሁላችንም አለን። የወጣንበት ቤተሰብ የተገኘንበት አለ እና ጌታችን ኢየሱስ ክርስቶስ ስለወደደን ነፍሱን ስለ ወዳጆቹ ብሏል። አየህ፣ የሰው ልጆች እኮ ራሱ እግዚአብሔርና የእግዚአብሔርን ሀሳብ እኮ አንወድም። ጠላቶች ነን ከእግዚአብሔር ጋር። ጠላቶቹ ሳለን ነው በልጁ ሞት የታረቀን ራሱ አምላክ ከድንግል ተወልዶ። አየህ፣ ስለዚህ ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ማለት።
በቃል ብቻ አይደለም ኢየሱስ ክርስቶስ የሰውን ዘር ወዳለው ብሎ ያለው በድርጊቱ ሁሉ ጭምር ነው። ንግግሩም የጎላ ነው፣ ድርጊቱም የጎላ ነው። ስለዚህ ይሄ ጌታ ሲሞትልህ ለእኔና ለአንተ ለዓለም ሁሉ በደልና ኃጢአት ቀራንዮ ኮረብታ ላይ ሲሞት በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነው። የወንጌሉ ስብከት ከኢየሩሳሌም ጀምሮ የተሰበከው ማለት ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ አንተም እኔም ምንም ሳናረግለት ምንም ሳናዋጣ ምንም መልካም ነገራችንን ሳያይ ዓለሙን ሁሉ እንዲወደደ፣ ስለዚህ የዘላለምን የኃጢአት ይቅርታ በስሙ በማመን እንድናገኝ 12 አባቶችን ጠራ። ኦኬ፣ አባቶችን ምን አለ? ጠራ። ሐዋርያ ብሎ ሰየማቸው። ኦኬ፣ ሰየመ። ከዛም ላካቸው ምን እንዲያደርጉ? ወንጌልን ልብ በላው፣ ወንጌልን ለፍጥረት ሁሉ ምን እንዲሉ? እንዲሰብኩ ማለት ነው። እንዲሰብኩ ላካቸው። ይሄ ወንጌል የተባለው ስለ ራሱ ስለ ጌታችን ስለ ኢየሱስ ኢየሱስ ክርስቶስ ነው። ኦኬ ነው። ይህን ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 1 ሮሜ 1 ከ1 እስከ 3 ድረስ ታገኘዋለህ ማለት ነው። ወንጌል ነው የሰበኩት። ወንጌል ለፍጥረቱ ሁሉ ይሰመርበት፣ ለፍጥረቱ ሁሉ ነው የሰበኩት። አሁን ጀመረ። ሲሰብኩ የሰሙ ሰዎች አመኑ። ያመኑትን በወልድና በመንፈስ ቅዱስ ስም አጠመቋቸው። ኦኬ፣ የተጠመቁትን ያዘዛቸውን አስተማሯቸው። ያስተማሯቸውን ደቀ መዛሙርት አደረጓቸው ማለት ነው። ደቀ መዛሙርት ማለት ተከታይ ማለት ነው። የማ ተከታይ? የክርስቶስ ተከታይ አደረጓቸው ማለት ነው። ኦኬ፣ በቃ ወንጌል እዚህ ውስጥ ብቻ ነው ያለው። አንተም እዚህ ውስጥ ነው ያለው። ዓለም ሁሉ እዚህ ውስጥ ነው ያለው። ይሄንን መስመር ካልተከተል በቃ ስራ ያስፈልገኝም ድኛለሁ ማለት ነው። ማን አድምጠኝ ብራዘር፣ ይሄንን መስመር ተከተለ በመጀመሪያ መዳንህን ማግኘት አለብህ። ኦኬ፣ ከዛ መዳንህን ካገኘ በኋላ ስራ የሚባል አለ፣ ወይ ደግሞ ህይወት የሚባል። በስራው በህይወት ነው የሚገለጠው። ያው ስራ በህይወት። ኦኬ፣ በመጀመሪያ መዳንህን ማግኘት አለብህ። ሳትድን ስራ ካንተ አይጠበቅም። ድኛለሁ። አልዳንክም ብራዘር። ቅድም እኮ ተነጋገርን። አልዳንክም። አለመዳንህን ቅድም ራስህ እኮ መሰከርክልኝ ብራዘር። ይኸው እዚህ ጋር
በደንብ ነው አምኜ ቀርቤ የተጠመቅኩትስ የቅድሙ ላይ ብራዘር፣ የቅድሙ ላይ አልዳንክም። በቃ አለቀ። የቅድሙ ላይ እኮ ዘጋ ነው አይደል? ቆይ አትግደርደር። ቆይ አንድ ምሳሌ ልንገርህ። እዚህ ጋር ለምሳሌ ስራ ብለህ ስላልከኝ የስራው ልንገርህ። እሺ አዶ ነው በትክክል። እቺ ምን ትመስላለች? በመድኃኒዓለም ምንድን ነው? ምን ትመስላለች እቺ? ኧረ እንጃ ምንድን ነው የሳልኩ? እንደው በትክክል ካደረጋት ለምሳሌ እቺን ነው የሳልኳት እኔ። ችግኝ ትመስላለች። ኧረ አትመስልም ብራዘር። እንደው ቅጠል ያላት መክሊት አይደለም ይቀጥል። መክሊት አይደለም ስዕል በትክክል አልሰልም፣ ግን ችግኝ ችግኝ ናት። ይሄ ስሮቿ ናት። እቺ እንደዚህ ያረኳትኝ ቅርንጫፍ ማለት ነው። ችግኝ አትምሰል፣ ግን ችግኝ በላይ ያዝልኝ። እሺ ተግባባል? እሺ ቀጥል። እየሰማሁ እቺ ችግኝ ብርቱካን ናት ብለን እንበል። ብርቱካን ናት። ኦኬ። እቺ ብርቱካን ፍሬ አላት ወይስ የላትም? ችግኝ ነው እኮ። ችግኝ ከሆነ ፍሬ የለውም። ችግኝ ስለሆነ ፍሬ የለውም ማለት ፍሬ የለውም። ችግኝ ስለሆነ ፍሬ የለው እንጂ እያደገ ቢሄድ ግን ፍሬ ይኖረዋል አይደል? ኦፍ ኮርስ ልክ ነው። ስለዚህ ፍሬ ለማውጣት ማደግ ይጠበቅባታል ማለት ነው። የግድ ፍሬ ለማውጣት ማደግ ይጠበቅባታል። ለማደግ ደግሞ እንክብካቤ ያስፈልጋታል። እሺ ቀጥል። ፖይንቱ ምንድን ነው? አልገባኝም። ፍሬ ለማደግ ባለቤቱ እንክብካቤ ሊያደርግላት ይገባል አይደል? ያው ግዴታ ነው። ኦኬ። ፍሬ አደገችና ከፍ ብላ እንደዚህ ወጣችና ፍሬ አፈራችን ብል ፍሬ ስታፈራ ፍሬውን የሰጠችው ስለጸደቀች ነው ወይስ ለመጽደቅ ብላ ነው ፍሬ የሰጠችው? ስለጸደቀች ነው እንጂ። ስለጸደቀች ነው አይደል ፍሬ የሰጠችው? ስለጸደቀች ፍሬ ሰጠች። ለመጽደቅ ብላ ፍሬ አልሰጠችም ማለት ነው። ለመጽደቅ ብላ ፍሬ I don't think so። ስለጸደቀች ነው ፍሬ የሰጠችው እንጂ ለመጽደቅ ብላ ፍሬ አልሰጠችም። ትክክለኛ መልስ ነው የመለስክልኝ። ኦኬ። አንተ በመጀመሪያ ይህን ፕሮሲጀር ይህን ቅድመ ተከተል ጠብቀህ 12 አባቶችን ጌታችን ኢየሱስ ክርስቶስ ጠራ፣ ሐዋርያት ብሎ ሰየማቸው፣ ላካቸውም ወንጌልን ለፍጥረት ሁሉ እንዲሰብኩ። ወንጌል ማለት ስለ ልጁ ስለ ኢየሱስ ክርስቶስ ነው። ሮሜ መጽሐፍ ምዕራፍ 1 ቁጥር 3። ከዛ የላካቸው ወንጌልን እንዲሰብኩ ነው። ሲሰብኩ የሰሙ ሰዎች ወንጌሉን ማለት ነው ስብከተ ወንጌሉን አመኑ። ያመኑ ሰዎችም በአብ በወልድ በመንፈስ ቅዱስ አጠመቁ። ያጠመቋቸውን ሰዎች ጌታ እንዳዘዛቸው አስተማሩ። ያስተማሩትን በእውነተኛ ደቀ መዛሙርት አደረጉ። ይህን ፕሮሲጀር ይህን ቅድመ ተከተል ስትከተል ነው መዳንህን ማግኘት የምችለው ማለት ነው። መዳንን ማግኘት የምችለው አንተ ይህን ፕሮሲጀር ሳትከተል፣ ይህን ቅድመ ተከተል ሳትከተል፣ በዚህ መሰረት ሳታምን፣ በዚህ መሰረት ሳትድን፣ ደህንነት በዚህ እውቀት ላይ ሳይመሰረት ሳትድን ስራ ብለሃልክ። ምን ማለት ነው? ሳትጸድቅ ብርቱካኗ ፍሬ እንደማይጠበቅባት ሁሉ ከጸደቀች በኋላ ግን ፍሬ እንደሚጠበቅባት ሁሉ በመጀመሪያ አንተ እንደ ብርቱካኗ መጽደቅህን ነው ማረጋገጥ ያለብን። ኦኬ። አሁን አንተ አልዳንክም ማለት አልጸደቅክም ማለት ነው። ባልዳንክበት መልካም ስራ ብለህ ብትል የአንተ ስራ ምንም በእግዚአብሔር አለመዳኔን እስቲ በመጽሐፍ ማስረጃ እንትን አድርግልኝ። ይኸው በራስህ ቀደም ራስህ ነው ያልከው። ይህ የጻፍኩት ቅድም አለመዳኔ እኔ ለምን አረጋግጥልሃለሁ? ራስህ ቅድም ምን አልከኝ? ድናሃል ወይ ጥምቀት በኦርቶዶክስ ያድናል ወይ ስልህ በ40 ቀን ያድናል አልከኝ። መቼ የተጠመቀው ስልህ በ40 ቀን አልከኝ። ያ ማለት በህፃን ነው? አዎ።
አምነን የዳንከው ወይ ሳታምን ብዬ ስለ አምኜ ነው የዳንኩት አልከኝ። ኖ ሳላምን የተጠመቀው አልከኝ። ሳታምን ነው የተጠመቀው ብዬ ስለ አዎ አልከኝ። ሳያምን የተጠመቀ ይድናል ወይ ብዬ ስለ አይደንም አልከኝ። አንተ አልዳንክም አልኩ። ምክንያቱም ሳታምን ነው የተጠመቀው። ሳታምን ነው የተጠመቀው። ጌታችን ግን ያመነ የተጠመቀም ይድናል ነው ብሎ ያለው። ስለዚህ አሁን ያን የተጠመቅኩበትስ ጥያቄ የ40 ቀኑስ እሺ ተው አምኜ የተጠመቅኩትስ ነው መቼ ነው የተጠመቀው? ጥያቄ እኮ ነው። መቼ ነው የተጠመቀው? የ40 ቀኑን እኮ እንትን አልነው። እሺ መቼ ነው አላውቅም፣ ምንም እንትን አልልም ማለት ነው። አምኜ ኮንሸስ ሆኜ መቼ ነው የተጠመቀው? አውቄ እንደሚያድነኝ ለኔ ለሰቀላ አምኜ የተጠመቅኩት ጥምቀት ነው። እያወራሁ ነው ብራዘር፣ እየሰማኝ አይደለም? መቼ ነው እሱኛውን አምኔ የተጠመቀው? ወይ እንግዲህ አእምሮ እኔ የማውቀው የ6 ወይ 7 ዓመት ልጅ እያለሁ። የ6 የ7 ዓመት ልጅ ሆነን የተጠመቀው? አዎ በሱም ጊዜም ተጠምቄያለሁ። ለምን ብለን የተጠመቀው? ከዘላለም ጥፋት ለመዳን ብለን የተጠመቀው? ኖ የጸጋ ልጅነት ለማግኘት። የጸጋ ልጅነት ለማግኘት ኦኬ። በ7 ዓመት ነው የተጠመቀው? እሺ ኦኬ። አንተ ነው ያልከኝ። ኦኬ እሺ። እዚህ ደግሞ በ40 ቀን ተጠምቀሃል አይደል? አዎ። እዚህ ልጅነት አላገኘህም? አለኝ እንጂ ልጅነት። የሥላሴ ልጅነት ነው አይደል? አሃ። ኦኬ። በ40 ቀንህ ያገኘው ይሄን ልጅነት? የ40 ቀን ያገኘው። በዚህ በ7 ዓመት ደግሞ ምንድነው ያገኘው? የጸጋ ልጅነት አይደል? አምኜ ኮንሸስ ሆኜ እኔ ራሴን ችዬ አምኜ የቀረብኩበት ማለት ነው። ስለዚህ 2 ጊዜ ነው ማለት ነው ልጅ የሆንከው? ነው 2 ጊዜ ልጅ መሆን አይደለም። ታዲያ ምንድነው ብሎ የሚለው? ይሄ ማለት እኮ ማለት ነው 2 ጊዜ ነው የተወለድከው? ሁለት ጥምቀት ነው የተጠመቀው? እሺ፣ ሁለት ጥምቀት ነው የተጠመቀው አይደል? እቺ ዞን 40 ነው አይደለ? አዎ፣ 2 ጥምቀት ነው የተጠመቀው አይደል? አዎ፣ ምክንያቱም በ7 ዓመቴ በመግደ እንደው የሚባለው ይሄ ሞዘሬላ በልቶ የተጠመቀው በዚህ ቀን የአሳማ እንትን ዳኒ ያለ ሆይ ቤቱን ዛሬ ትቶት እኮ ነው ሄደው ባለው። አሁን ዳኒ ከኔ የሚበረታ መጥቶ እንደው ከሚባል እስቲ ኧረ በመድኃኒዓለም እሱን አስረክብ ራስን አስረክብ ያለው ሞዘሬላ በልቶ ተጠምቋልና መጽሐፍ ሁሉ ጠፋብኝ። አሁን በቃ ና ተቀበለኝ። ለማንኛውም ሞዘሬላ በ7 ዓመቱ በልቶ ሁለተኛ የጸጋ ልጅነትን አግኝቷል። የመጀመሪያ የሥላሴ ልጅነትን አግኝቷል። ለመጽዳት የተጠመቁት እንዴ? ለመጽዳት አይደለም፣ የጸጋ ልጅነትን ለማግኘት ነው። የጸጋ ልጅነትን ለማግኘት ኦፍ ኮርስ ስለገደብኩ በሌላ አማርኛ ዳጊ ያለ እንዴ? ዘማሪ ዳጊ አሳማ ቀምቶት ነው ወንድምነት ልጅነቱ? እኔ አላቅም። ያው እዛው ተነጋገሩ። አሳማነቱ
ቀምቶኝ በዝረራ ነው የተሸነፍኩት። ትልቁ ላይ ሆነ ወንድምነት አውራ። እሺ ከአንድ 10 ደቂቃ ስጡኝ። 10 ደቂቃ ስጡኝ። እሺ 10 ደቂቃ ስጡኝ። ኦኬ እሺ ኦኬ። ቴዳ ትገባለህ? ና ወንድምነት እስኪ አገልግለው ና። እኔ በየቦታው ተናገርኩኝ። ቴዳ ያለህ ና ከቻልክ ሲገባ እሺ ኦኬ። ከልጅ ጋር ነህ? እሺ ችግር የለም። እሺ ኦኬ። ደጋግመህ ጽፈህ ነበር። ማን አምደ ወርቅ? አቤት። አምደ ወርቅ አቤት። ሰላም ናችሁ? ደህና ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ነው ኦርቶዶክስ ነኝ። ለምንድን ነው የጻፍክልን አንዳንድ ቁጥር? እኔ አንዳንድ ቁጥር አልጻፍኩም። እኔ አንዳንድ ቁጥር ስጽፋ ነበር። ነው ያስገቡኝ እያልክ አስገቡኝ ነው እያልክ ያለው? ኦኬ አስገቡኝ እስኪ ብያለሁ እንጂ አንዳንድ ቁጥር አልጻፍኩም። እሺ እሺ ኦኬ። እንኳን ደህና መጣ። እግዚአብሔር ይመስገን። የልጅነት ስልጣን የሚያስገኘው ጥምቀት በኦርቶዶክስ ስንት አይነት ጥምቀት ነው? ልጅነት አንዴ ነው የምናገኘው። ወንድማችን ሁለቴ ነው የተጠመቀው። ሁለቴ ነው ልጅነት ያገኙት ነው። የመጀመሪያው ልጅነት ይኸውላችሁ፣ አይ እሱ ለማለት የፈለገው በኃጢአት ይሄ ከመጽሐፈ ቄደር ጥምቀት አለ እና ያን ለመናገር ነው የፈለገው። በስጋው የረከሰውን ለምሳሌ ከማይመስል እምነት ጋር ለምሳሌ ከሙስሊም ከእንደዛ ጋር ስጋዊ ግንኙነት ቢያደርግ ወይም ሙስሊም ስጋ ቢበላ የሚጠመቀው ነው እንጂ ያ ከልጅነት ከሚያስገኘው ጋር አንድ አይደለም። የጸጋ ልጅነት ነው ያገኘሁት በ7 ዓመቴ፣ የሥላሴ ልጅነትን በ40 ቀኔ ብለዋል። ሁለቴ ነው የተጠመቀው። አይደለም፣ እንደዛ አይደለም። ይኸው አለ እኮ እሱ ያለውን እኮ ነው የጻፈው። ያልኩትን አሁንም ደግሜ ራሴን ላስረዳ። የጸጋ ልጅነት ማገኘው አሁን እያልክኝ የነበረው ቀድመ በ40 ቀን ኮንሽስ አይደለህም፣ አታውቅም። ስለዚህ አልዳንክም ነው ያልከኝ አይደለ? ኦኬ ኮንሽስ ሆኜ ደግሞ በ7 ዓመቴ ተጠምቄያለሁ። ቆይ አንዴ ልጨርሳ። እሺ እንደማመጣ ይሻል አንዴ። በስማ እኔ በግንኙነት አይደለም እባካችሁ። ወንድም ነው ያለው በስጋ ግንኙነት ብሎ ያለው እሱ ነው። እኛ አይደለም በስጋ ግንኙነት እኮ እኔ ስጋ ግንኙነት ስላላደረኩኝ ብዙ እንትን አያደርገኝም፣ ኮንሰርን አያደርገኝም። እኔ የገደልኩት የመብል ነው ወይም ደግሞ በምግብ አሳማ ደግሞ አንዱ ነው። ሁለተኛ ነገር ደግሞ አንድም ጸጋ ልጅነትን አግኝቻለሁ አይደለ? ማለት አንተ ጋር በ40 ቀን ላይ ዲክላይን አድርገዋል። እሺ በ7 ዓመቴም ተጠምቄያለሁ። የጸጋ ልጅነትና የሥላሴ ልጅነት ቆይ የጸጋ ልጅነትና የሥላሴ አይለያይም። አንተ ዲክላይን ያደረከው ደግሞ አልቀበልም። አራንድ እንዴ የ40 ቀን ኖ አንዴ እስካሁን ድረስ ዝም ብዬ ሰምቻለሁ አይደለ? አሁን ደግሞ ለኔ መናገሪያ ሰዓቴ ነው። አሁን ዝም ብለህ እንድታደምጠኝ እፈልጋለሁ። በጣም ጥሩ ልቀጥል። እኔ እያልኩ ያለሁት ደግሜም እየተናገርኩ ያለሁት በ40 ቀንህ አላገኘህም፣ ምክንያቱም አታውቅም፣ አላመንክም፣ ስለዚህ አትድንም ስትለኝ ኦኬ አልኩ። እሺ የ40 ቀኔ ለአንተ በአንተ እይታ ወይም በአንተ ፐርስፔክቲቭ አልዳንኩ። እኔ ኦልሬዲ ድኛለሁ። እሺ 7 ዓመቴም ላይ ተጠምቄያለሁ። which automatically ደግሞ በአንተ አይን ደግሞ አሁን እኔ ሰላምም የጸጋ ልጅነት አገኘሁ ማለት ነው። ኖ ራስህ ነው ያልከው። በአንተ አይን ራስህ ብቻ በአንተ አይን አትበለኝ። ራስህ ነው ያልከው። ይሄንን ራስህ ነው ያልከው። በአንተ አይን አትበለኝ፣ በአንተ መረዳት አትበለኝ። ራስህ ነህ ሰላምን የተጠመቅኩትኝ ብለህ ያልከው ራስህ። ሳያምን የተጠመቀ ይድናል ወይ ብለህ አይድንም ብለህ ያልከኝ ራስህ። ስለዚህ ሳያምን የተጠመቀ አይድንም ብለህ ካልክ በኋላ ከዚህ የተነሳ አንተ አልዳንክም ብዬ ስልህ ጸጥ አልክ፣ መልስ የለም። ስለዚህ አሁን መጥተህ እንደገና አንተ አልዳንክም ብለህ ነው እንትኑን ዘጋን ያልከው አይደል እንዴ? አንተ አልካ ይሄው ባልከው መሰረት ነው። አረ ይፍረድ እንዴ! ምንድነው
ይሄ አንተ የጻፍኩት እኮ አልዳንክም ብለህ ዘጋህ። እሺ ጎልደን የጻፍከውን አይተዋል። የጻፍኩትን አይተሃል። የጻፍከውን አይቻልም። በ40 ቀኔ ሕፃን በነበርኩበት ሰዓት ላይ አምነህ ተጠምቃለህ ብዬ ስልህ ሳታምን ነው ወይ ተጠምቀው ብዬ ስልህ አዎ አልከኝ። ለምን ብዬ ስልህ ሕፃን ስለሆንኩ ጨቅላ ስለሆንኩ አላውቅም አልከኝ። ሳታምን ነው ወይ ተጠምቀው ብዬ ስልህ አዎ አልከኝ። እሺ ሳያምን የተጠመቀ ይድናል ወይ ብዬ ጥያቄ ምልክት ሳደርግ አይድንም ያልከኝ አንተ ነህ አይደል? አይድንም። ምክንያቱም ይሄ መጽሐፍ ቅዱስ የሚሆን የሚደግፈው ሀሳብ እጅ ላይም ስላልሆነ ማለት ነው። ስለዚህ ሳያምን የተጠመቀ አንዴ ያነበብኩት አንዴ ራስ ያነበዋለሁ። አንዴ ራስ ያነበዋለሁ። እኔ የተናገርኩት አይደል? ራስ ያነበዋለሁ። ቀላል ነው። አንዴ ሳያምን የተጠመቀ ይድናል አልከኝ አይደለ? አሁን ደግሞ እኔ በእጄ ላይም ሳያምን የተጠመቀ ይድናል የሚል መጽሐፍ ቅዱሳዊ ማስረጃ ስለሌለ ይሄ ማለት ደግሞ the absence of evidence is not the evidence of the absence ይላል። ሳያምን የተጠመቀ ይድናል የሚል ስቴትመንት የተቀመጠ በመጽሐፍ ቅዱስ ላይ እኔ እስካለኝ ወይም እስካለኝ እውቀት ጥግ ድረስ አላውቅም። መልስ የሚሆነው አይሆንም ነው። ስለዚህ አሁን አንተ ጥያቄ አልዳንክም ብለህ ሳያምን የተጠመቀ ካልዳነ ይኸውልህ ከታች ራሱ እኮ አልጻፍኩም። ይኸውልህ አይተኸዋል። አንተ አልዳንክም ብለህ አስመረን የጻፈው በቃ ያልከውን የደገምኩት እኩል አታውራ። ሳያምን የተጠመቀ ይድናሉ ብዬ ጥያቄ ስጠይቅህ ምንድን ነው የመለስክልኝ? አይድንም። ስለዚህ አንተ ሳታምን ስለተጠመቀህ አልዳንክም ማለት ነው። አለቀ። ኦኬ አልዳንኩም። ኦኬ እሺ ብለን አለፍን እኮ አልዳንኩም። ከዛ አልዳንኩም ግን ይኸውልህ አልዳንኩም የምትለው ቃል ካፌም አልወጣችም አንተ ነህ። ስለዚህ አልዳንኩም ይኸው አይድንም ብለህ እሺ አልኩህ። እስቲ ደግሞ ግለጠው አንደጋግመው። አሁን ሚት እንዳላደርግ አደጋግመው። ምንም አልደጋግመው። ሳታምን ነው ወይ ተጠመቀው ብዬ ስል ምንድን ነው ያልከኝ? አዎ እኮ አልኩህ። አዎ ብለኛል። ሳያምን የተጠመቀ ይድናሉ ብዬ ስልስ ምንድን ነው? አይድንም አልኩህ። ምክንያቱም በጨቅላነት እንዴት ላምን እችላለሁ እኮ? ሳታምን ኮመን ሴንስ እኮ ሳታምን የተጠመቀው ወይስ አምነን የተጠመቀው? ሳታምን የተጠመቀው ወይስ አምነን የተጠመቀው? እኔ በ40 ቀኔ ሳላምን የተጠመቅኩት በቃ ሳታምን ስለተጠመቅ አልዳንክም። 4 ነጥብ። 7 ዓመት ላይ ያለው ረብ ላይ ደግሞ እንሂዳ እስቲ ደግሞ ምን ያወራል ነው? 7 ዓመት ላይ ነው። አንዴ ቆይ አይደለም መጀመሪያ የምትከራከሩበትም ምንድን ነው? ኖ ሚዩት አድርገው ይኸውልህ አምደወርቅ ቆይ ይኸውልህ አምደወርቅ ምን አለ መሰለህ አንተ መቼ ነው የዳንኩት? ማለት ጥምቀት በኦርቶዶክስ አለኛ በስንት እንትን ነው የተጠመቀው ሲለኝ እኔ ዳንኩት በ40 ቀን የተጠምቄ ነው አልኩት። በ40 ቀን ተጠምቀህ ማለት አምነህ ነው ወይ የተጠመቀው ሲለኝ ጨቅላ ሕፃን ልጅ ምን ሊያውቅ ይችላል ብለህ ታስባለህ? ኧረ አይደለም። ስለዚህ ደግሞ ያመነ የተጠመቀ ይድናል የሚለውን ኮንቴክስት ይዤ ስለዚህ ሳያምን የሚጠመቅ ደግሞ አውቶማቲክሊ ኢንቫሊድ ያደርገዋል አለኝ። እሺ አልኩ። ምክንያቱም አሁን እሱን አይደለም እንዲህ ይላል የሚል መጽሐፍ ቅዱሳዊ ማስረጃ እጅም ላይ ስለሌለ እሺ ወንድም ደግሞ ሲል ደግሞ ቆይ ነው ታስረዳለህ። ትልቁ ላይ እንዲሆን ለሱ ማስታወቂያ ነግረው ነው። ወንድም አንተ ትልቁ ላይ ሆን በምፈልገው ሰዓት እንትን ትለኛለህ። ለታፕታ ኔትወርክ እንትን ሲል ነው የቀየረ እና ግን ችግር የለም። እሺ ቀጥል ጎልደን አስረዳው። ጎልደን ከዛ ለሐምድ ወርቅ ምን አለ መሰለህ? እሺ ከዛ የ7 ዓመትም ላይ ደግሞ አለኝ የቄደር ሂስትሪ አለኝ የተጠመቅኩበት። ከሱም ደግሞ አልፎ ወጣ ወይ ወላችሁ ይሄ ነው እንትኑ እንግዲህ ይተጠየቀ ያለው እንትን ይሄ ነው።
አዎ አንተ እንደነገርከን የቀደሙ ላይ በ40 ቀን ሕፃን ልጅ ሳታምን ነው የተጠመቅከው። አንተ ብቻ ሳትሆን ይሄ ሁሉ ሚሊዮን ኦርቶዶክሳውያን አልዳንም። እውነቱን ስነግርህ የአብርሃም አምላክ ምስክር ነው፣ አልዳንም። ቆይ ይኸውልህ ዝም ብለን የምንረጨው እኮ ዝም ብሎ ውሃ ብቻ እኮ አይደለም፣ አምነን ነው ቀርበን የምንረጨው። በቃ ምንም ውስጥ ጥምቀት በዓል ላይ የምንካፈል አይደለም። አንድ ልጨርሳ። ጥምቀት የምናገኝበት ማለት ጥምቀት አንዲት ብትሆን የምናገኝበት መንገድ ግን ብዙ ናት። በጌታችን መድኃኒታችን ኢየሱስ ክርስቶስ በተጠመቀበት በዓል እናገኘዋለን። ስፔሲፊክሊ ደግሞ በቄደር እናገኘዋለን። እንዲሁም አልፎ ደግሞ በ40 ቀንም እናገኘዋለን አይደለ? አንዱም አይፈይድልህም፣ አንዱም ግን አላዳንህም፣ አያድንህም። እንደዛ ከሆነ አሁን አንተ የምትናገረው ነገር ሂዶ ከየት ጥቅስ ጋር ይላተማል መሰለህ? ቆይ አንዴ ሰላማንደረት ስንት ላይ ነው? እንዲህ የሚል ጥቅስ አለ። ሰው ልጅ ከዋና ከመንፈስ ካልተጠመቀ አይድንም ነገር ብቻ እንደዚህ የሚል ኮንቴክስት አለ መጽሐፍ ቅዱስ ላይ። ይሄው ተመልሷል አምደ ወርቅ። እሺ አንዴ የምናገኝበት ጥምቀት መንገድ ቫሪ ያደርጋል። ወይም ደግሞ ጥምቀቱ አንድ ቢሆንም አንድ ጥምቀት ብትኖርም ጥምቀት የምናገኝበት መንገድ ግን ሰፊ ነው። ጀስት የሆነ ሊሚትድ የሆነ እንትን አይደለም ያለው። የሆነ አንድ እንትን ላይ ብቻ እንትን የሚደረግም አይደለም። በ40 ቀን የሚገኝ ጥምቀት አለ፣ በቄደር የሚገኝ ጥምቀት አለ፣ ለመጽዳትም ለጸጋ ልጅነትም ለማግኘት እንዲሁም ደግሞ በሰፊው ደግሞ የምናውቀው ለክርስቶስ የጥምቀት በዓል የሚረጭም ጥምቀት አለ። እሱም ጥምቀት ነው። አንተ ሞርቴዴላ ያሳማ ስጋ ብላን ነው የምንጠመቀው። ቆይ ደግሞ አይሆንም ደግሞ ካልክ ደግሞ አሁን ከጎልደን እየተደማመጠን ወንጌሉም ከሐዋርያቱም ጋር ወንድሜ እየተደማመጠን አንዴ ቆይ እውነቱን ተናገር ነው ማን ዋናው እንትኑ የምትነጋገረው ልጅ አንዴኛም እንናገር አንተ ብቻ ሳይሆን እሺ አንዴ ልናገርና እስኪ አንድ ሕፃን ልጅ ወደ እሳት እጁን ሲልክ አምኖበት ነው አይደለም? አንድ ጥያቄ ብቻ መልስልኝ እስኪ። ምን ያርገለ ከምናወራው ጋር ይገናኝ? አይ መልስልኝ። ይሄ እኮ ነው ዝም ብቻ ስለዛ ያገናኝንም ግን ስለዚህ ጥያቄ ያውቃል። ምኑን አውቀው ነው እሳት ይሁን ውሃ አያውቅም እሱ የሚልከው አያውቅም አይደል? ሳያውቅ ነው የሚከተው እዛ እሳቱ ላይ። ምንም ጥርጥር የለውም። አሁን ምን ያገናኘዋል ከዚህ ከምናወራው ጋር? እሺ አልመለሰልኝ ብለህ እንዳትል ብዬ ነው። ስለዚህ አይ አይደለም። እስኪ መጀመሪያ ተረጋጋ። ሕፃናት ወደኔ መጡ ዘንድ አትከልክሏቸው ሲል ስለዚህ በሕፃንነታቸው አያስፈልጉም ወደኔ ገና ናቸው አላመኑምና ተብሎላቸዋል ሕፃናት? ወይስ ጃንደረባው ለምሳሌ ጥምቀት ከነቤተሰባቸው ሲጠመቁ እናንተ ቤተሰብ ያሉት ሕፃን ምንድነው አሁን እየተወራ ያለው? ይኑራይ ሕፃናት ወደ ሰዓት ይልካሉ አይልክም? ጃንደረባው እንትን ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ጃንደረባው ደግሞ ወለተ ሥላሴ ምናምን ብሎ ሊል ነው ማለት ነው። እንግዲህ ምንድነው እየተወራ ያለው? ሚዩት አድርገው አምደ ወርቅ። እሺ ጎልደን እናንተ ወይስ ኔትወርኩ ራሱ አልተባበረም ብራዘር። እሺ ሚዩት አድርገው ምንም በደንብ ጥያቄ መጠየቅ ስታቅ በደንብ ትጠይቀናለህ። እሺ ጎልደን ቀጥል። እሺ የመጀመሪያው የ40 ቀን ልጅነት ያገኘኸዋል አይደል? የሥላሴ ልጅነት ሞርቶዴላ የአሳማ ስጋ ስትበላ ተሻረብህ እንዴ? አልተሻለብኝም። ታዲያ ካልተሻረብህ በ7 ዓመት የአሳማ ስጋ ከበላህ በኋላ የጸጋ ልጅነት እንደገና ደግሞ አገኘው ብለህ ያልከው ሁለተኛ ተሰጥቶ ነው? የጸጋ ልጅነቱ ሁለተኛ ተሰጥቶኝ አይደለም፣ ያንተን ፐርስፔክቲቭ ነው እየገለጽኩልህ። እኔን አይደለም፣ እኔ ራስህን መልስልኝ። ቤስልህ እንትና የራሴንማ ስመልስልህ ልጅነት ስንቴ ነው ያገኘው ከእግዚአብሔር? ልጅነት ስንቴ ነው ያገኘው? አንድ እኔ እንትን የምለው ነገር አለ። ምን ያለ መሰለህ፣ ደጋግሜ የራሴን ኤክስፕሌን ማድረግ በጣም ብዙ ፋን አይደለሁም። አሁንም ደግሜም እየነገርኩህ ነው።
ምኑንም ተነግረህ እኔ ስጠይቅህ ለምን አቋርጠኸኝ ሌላ የምታወራው? ልጅነት ስንቴ ነው? ልጅነት ስንቴ ነው ያገኘኸው? እንሰማማ ወይስ ማለት እኮ ልጅነት ስንቴ ነው? ጨርስ የምትፈልገው አይደል? ጨርስ የምትፈልገው አረፍተ ነገር ካለ ጨርስልኝና እንዴ። ኦኬ እኔ ስጠይቅህ ለጠየኩህ መልስ ስጠኝ። ኦኬ አሁን ሚዩት ላደርግህ ነው ብራዘር። እኔ ስጠይቅህ ከኔ አፍ ላይ ወስደህ ቆይ አንዴ ሰማኝ ምናምን ነገር ብለህ እንደገና ደግሞ ተገልብጠህ ሌላ ሐሳብ ለመውሰድ አትፈልግ። ልጅነት የእግዚአብሔር ልጅነት ስንት ጊዜ ነው ያገኘኸው? አንዴ ነው። ያ የእግዚአብሔር ልጅነት ያገኘኸው በ40 ቀንህ ነው አይደል? አዎ በ40 ቀን ያገኘው የሥላሴ ልጅነት የአሳማ ስጋ ስትበላ ጠፋብህ አይደል? አልጠፋም። ካልጠፋ ታዲያ በ7 ዓመትህ አሳማ ስጋ ከበላ በኋላ ስትጠመቅ የጸጋ ልጅነት እንደገና ተሰጠኝ ብለህ ያልከው ለምንድን ነው? ቅድም በድጋሚ የጸጋ ልጅነት ማለት በድጋሚ ከሆነ ዋናው ጋር ጥያቄን በደንብ ስማ። ዋናው ጋር ስመጣ አታስቆመኝ። የመጀመሪያው የልጅነትህ ስለጠፋ ነው በድጋሚ የጸጋ ልጅነት የተሰጠህ አይደለም? እሺ ካይደለ ሁለተኛ የጸጋ ልጅነት ተሰጥቷል አይደል? ሁለተኛ የጸጋ ልጅነት የለም። ተቀበልሃል አይደል? በ7 ዓመት ስትጠመቅ ከአንተ ፐርስፔክቲቭ አንተ ነው ያልከው። ከኔ አትበለኝ። የት ነው እኔ ጋር የምትለጠፈው? ራስህን ችለህ አውራ። የመጀመሪያው ልጅነት አሳማ ስጋ ስትበላ ጠፋብህ። ስለጠፋብህ ነው ወይ ሁለተኛ የጸጋ ልጅነት በ7 ዓመቴ ስለጠፋብኝ አይደለም እኮ ሞርቶዴላ ስትበላ የአሳማ ስጋ ስትበላ የተጠመቀው ጥምቀት ሁለተኛ የጸጋን ልጅነትን አሰጥቷል አይደል? አላሰጠኝም። ታዲያ ለጸጋ ልጅነት በ7 ዓመት ለምንድን ነው ተጠመቅኩ ብለህ ያልከኝ? አሁን ልጀምር ነው። እንዳታቋርጠኝ ካፌ ላይ ጥልቅ ብለህ እንዳታቋርጠኝ ብለው ልቀጥልልህ። በሞርቶዴላ አጣሁት ያልኩት ያጣሁት ልጅነቴን አይደል? የ40 ቀኔን አግኝቻለሁ ብዬ ኦልሬዲ በቤተሰብ ጥምቀት በሚለው ሂጄ ማለት ነው ለማስረዳትም ሞክሬያለሁ። ሐዋርያት ሰብስበው እንደሚያደርጉት ከነ ቤተሰብ እንደገና ደግሞ ቅድምም አምደ ጽዮን እንደገለጸው አልጠየኩም። ሞርቶዴላ ስትበላ ምንድን ነው ያጣኸው? ሞርቶዴላ ስበላ ያጣሁት ንጽህና ነው። የምን ንጽህና ማለት ግድፈት ነው። መግደፍ አታውቅም? ቆሸሽ ወይም ደግሞ ሳቱ። ስትጠመቅ ምንድን ነው ያገኘኸው? ንጽህና። ልጅነት አይደለም ማለት ነው? ኖ ልጅነት አይደለም። ታዲያ የጸጋ ልጅነትን ለምን ብለህ አልከኝና የጸጋ ልጅነት ብለህ አጻፍከኝ? በል የጸጋ ልጅነት ብዬ አጻፍኩህ ምክንያቱም በአንተ ፐርስፔክቲቭ ልጨርሰው። እንሰማማ እንዴ? እሺ ሚዩት አድርጌያለሁ። አሁን ከመጀመሪያ ሚዩት አድርጌያለሁ ማለት ነው። አንዴ እንሰማማ። ካልሰማኝ አስወርድሃለሁ ብራዘር፣ አስወርድሃለሁ። ካልተሰማማን ታዲያ ምንድን ነው? በአንተ አትበለኝ። እኔ ነኝ እንደ የጸጋ ልጅነት ድጋሚ ስትጠመቅ የጸጋ ልጅነት አገኘህ ብዬ ያልኩህ እኔ ነኝ ወይስ ራስህ ነው ያልከኝን ያጻፍከኝ? ያጻፍኩህ እኔው ራሴ ነኝ። ልብ በል ያጻፍኩህ እኔው ራሴ ነኝ። ስለዚህ አንተ አትበለኝ። ታዲያ አንተ አትበለኝ። አንተ ያልኩትበት ምክንያት አለኝ። እኔ ነኝ እንደ እንደዛ በላይ ያልኩህ? በላ አይደለም ያልከኝ። በቃ እኔ በላይ ካላልኩህ እኔ ባልጠየቅኩህ ስታደርግ ደግሞ እሺ የዚህስ ብዬ አመጣው። እንደዛ ከሆነ የመጀመሪያውን ሙድ አንዴ ያደረከው ሁለተኛውን ሙድ ያደረከው ራስህ ነህ። ይኸውልህ አንዴ ድምጽ የገፋ ታስደርገኝ እናት። የመጀመሪያ ልጅነትንም ውድቅ ያደረከው አንተ ነህ። ሁለተኛውንም ሰማማ ወይስ እንዴት ነው? ማን ሰማማ ቢቀር ይሻላል። እንደዚህ አንዳችን ማንሰማ ከሆነ አንድ አቁም ስለ ማለት እንደ ኖርማል ፋንክሽን ደግሞ ፋንክሽን ማድረግ ካቃተህ እንዴት ልንግባባ ነው ብራዘር? አንድ ጊዜ ካልኩ እስከምናገር ድረስ ዝም ብለህ ከዛ በኋላ ከጨረስኩ በኋላ መልስ ብትሰጥ ትጎዳለህ። ከህይወት 1 ዓመት ይቀነሳል። ችግር የለም ይቀነሳል። አውራ ኦኬ አውራ አለቀ።
በአንተ ፐርስፔክቲቭ አሁን ላይ እኔ በ40ኛ ቀኔ እንዳላገኘሁኝ ነገርከኝ። ኦኬ ኦልራይት በል እሺ፣ እንደዛም ከሆነ አልኩ። ድጋሜም በ7 ዓመት ተጠምቄያለሁ አምኜ። የዛ ሰዓት ግን አምናለሁ አውቃለሁ ክርስቶስ ለኔ መሰቀሉን ነፍሱን ቅዱስ ስጋውን ከቅዱስ ነፍሱ መለየቱን አምናለሁ አውቃለሁ። ሞርሊ ትንሽም ቢሆን ነፍስ ማወቅ ላይ ነበርኩኝ አይደለ? እዚህም ጋር አሁን አልዳንክም ላልከኝ በል እንግዲህ ይሄኛው አልተጠመቅም ስላላመንክ እንግዲህ ደግሞ እዚህም ሰዓት ላይ ደግሞ እኔው ራሴ አምኜ የጠመኩበት አለ። ስለዚህ ድኛለሁ ማለት ነው። በአንድም በሌላም አንድምታም ድኛለሁ እያልኩ ነው ማለት ነው። በሁለት ጥምቀት ግን አይደለም ድኛለሁ እያልኩ ያለው። ስለዚህ ለማጽዳትም አንደኛው ቄደር ጥምቀት ለማጽዳትም ወይም ቦዲ ቴምፕልን ለማጽዳት፣ ሁለተኛም ደግሞ የጸጋ ልጅነትም ለማግኘትም እንደሚያገለግል የታወቀ ነው። በፌስቲቫል ደረጃ ለሁለቱም ነው የተጠመቀው ማለት ነው። ሁለተኛው ስለዚህ ለሁለቱም ነው የተጠመቀው ማለት ነው። የሁለተኛውን የ7 ዓመቱ ጥምቀት ከሞርቶዴላ ርኩሰትም ለመንጻት ብለን የተጠመቀው፣ እንደገናም ደግሞ የጸጋ ልጅነትንም የዘላለም መዳንንም የኃጢአት ይቅርታንም ለማግኘት ብለን የተጠመቀው ማለት ነው። አንደኛው ለመጽዳት ነው አንደኛው ለመጽዳት፣ ሁለተኛው ለዘላለም ሕይወት ነው የተጠመቀው ማለት ነው። በ7 ዓመት አሁን ከጥቂት ደቂቃ ሰከንድ አንዴ የተጠመቅኩት ከጥቂት ሰከንድ በፊት አወራኝ እንደዛ ብለህ ከጥቂት ሰከንድ በፊት አንዴ አትበለኝ። ከጥቂት ሰከንድ በፊት የተጠመቅኩት አንደኛ ከስጋዊ እርኩሰት ሞርቶዴላ በመብላቴ አሳማ በመብላቴ ከዛ ለመንጻት ተጠመቅኩ። ሁለተኛ ደግሞ የጸጋ ልጅነትን መዳንን ለማግኘት ተጠመቅኩ አልከኝ። ስለዚህ የ7 ዓመቱን ጥምቀት የተጠመቅከው ለመዳንም ጭምር። ምክንያቱም በ40ኛው ጥምቀትህ ወንድሜ እታች ውረድ፣ ከቸኮልክ እታች ውረድ። ዲያቆኑ ምንም የባልቴት ወሬ ነው የምታወራው አንተ እኮ ገብተህ እታች ውረድ። እሺ ብራዘር ኦኬ። እና የመጀመሪያውንም ጥምቀት በ40ኛው ቀን እንዳልዳንክ ስለምታውቅ በዛኛው እንደማያስኬድ ስታውቅ ኦኬ በ7 ዓመቱ ልሞክር አልክ። በ7 ዓመቱ ስትሞክር በ7 ዓመቱ በ7 ዓመቱ ምንድነው ከሞርቶዴላው ርኩሰት ለመንጻት እናም እንደገና ደግሞ ከዘላለምም ሞት ለመንጻት ብለን የተጠመቀው ማለት ነው። ስለዚህ በ40ኛው አልተሳካልኝም፣ በ7ኛው ልሞክር ነው ያልከው። በሰባተኛውም ልሞክር ነው ያልከው። ሶሪ ቤተሰቦች የመጣው ነው ከትምህርት ቤት። በ7ኛውም ስትሞክር በ7ኛውም አልያዘልህም ማለት ነው። ስለዚህ ወጣ ያ። ስለዚህ በእንደዚህ አይነት ነው። በ7ቱም አልተሳካለትም፣ በ40ኛውም አልተሳካለትም። አዎ ብለሃል በቃ። ስለዚህ በ7ቱም ዜሮ ነህ ብራዘር። ሁሉም 0-0 ብሎ የሚለውን አስታውስና በሁለቱም ዜሮ ነህ። የዘላለም ሕይወትን አላገኘህም።